ሱኮሬ ደወለው አንዱስ ሚስቱ ኃይለኛ ነች አሉ እና ልፍታት አልፍታት ብሎ መሀል ላይ ነው ያለው እንደዚህ በሐሳብ እና በኮር ነው ስሟን ሴቭ ያደረገው የሆነ ቀን እቤት ስልኩ ጠፋ ውዴ እስቲ ስልኬ ላይ ደውይልኝ አለ ደውላ አገኘችውና ውዴ ብላ ብድግ ስታረገው ሴቭ ልዩ ኃይል ይላል አጣጣ ስትለው ጠባቂ ያደረገ በሬ ቀንድ አይኔን ይወጋኛል ብሎ አይሰጋም ታዲያ ሰው ለምንድን ነው ሰው ይበላኛል ብሎ የሚሰጋው አራናረ ካለመተማመናችን የተነሳ ተፈጥሯችን ስለሆነ እኮ ነው ውሻ ይበላኛል ብሎ አይሰጋ ምክንያቱም ተፈጥሮ አይደለም በሬ ቀንድ አይኔን ይወጋኛል ብሎ አይሰጋም ታዲያ ሰው ለምንድን ነው ሰው ይበላኛል ብሎ የሚሰጋው ተፈጥሮ ስላልሆነ ነው ከላይ ተደውሎ ነው አሉ ከነሻምበል ቢሮ ተደውሎ እኮ ተደውሎ አልሰማሽም ከላይ ተደውሎ አሉ ትእዛዝ እየደረሳቸው አንድ ሰውዬን ስልጠና ልከውት ነው ወደ ውጭ ሀገር አለቃው የመንግስት መስሪያ ቤት እና ይሄኛው ታማኝ አገልጋይ ነው አሉ ውጭ ሀገር በስንት መከራ የተላከው ሰልጣኝ አለቃው ደውለውለት ለአንተ የሀገሪቷን ገጽታ እንዳታበላሽ ምግብ ስትበላ ምናምን እያነበብክ ብላ በእንግሊዘኛ የሚጽፉት ነገር ጥሩ አይደለም አቧጨጓሬ እንዳበላ አለው ይሄኛው ቀላል ሰው አይደል የተላከው ምን ቢለው ጥሩ ምን ነካ አቧጨጓሬ ቢበላማ ድሮ አንተን እዛው አልበላል ሱኮሬ ደወለው ያለመተማመናችንን መንገድ አየው አስፈሪ እኮ ነው ግራና ቀኙ አለመተማመን ከልብህ ነው የሚጀምረው ምክንያቱም የልብ ባህሪው ሰውነት ብቻ ስለሆነ ለዛ እኮ ነው አዝማሪው ባንጃው ዘመን ከሰው ጋር እየተፈራራ ሰው ከዘመን ጋር በሰው እየኮራ ህሊና ረከሰ ሆድ ገዝፎ ተወዶ በጎነት ተናቀ ህሊና ተዋርዶ ያለ ወንድም የግድ የለ የመስጠትን ተግባር ይኸውና ከዛ በኋላ መቀበል ይከብዳል በምን ላይ እንደተመሰረትን በመምህር ቅኔ ጨዋታ ያሳያሉ ሁለት ጎረቤታሞች ናቸው አሉ አንደኛው ላሟ ወለደችለትና ከሚያገኘው ነገር ለጎረቤቱ ያካፍላል የጎረቤቱ ሁሉ ጊዜ አንድ ነገር ነው የሚጸልየው ፈጣሪው ያሰማኝ አንድ ጊዜ ያሰማኝ ይላል ይሄ ጸሎቱ ሲበረታ ፈጣሪ መላእክቶቹ ሰብስበው ጠየቅ ግዴለም ይሄ ሰውዬ እንስማው መላእክቶቹ ኧረ ጌታዬ የሰውየው ጸሎት እኮ አይሆን እንዴት ምንድነው እሱ እኮ የሚለው የጎረቤቴ ላም ግደልልኝ ነው የሚለው ምንም አካፍለው አይ እሱማ ጎረቤቱ ካገኘው ነገር ላይ እኩል ነው ያካፍለው አይ በቃ ተውት ወንድሙ ይሄድለታል ተባለ
በሳምንቱ ነው ምናምን አሉ። ሰይጣን ሄደ ሰውየው ጋር ጌታ ምን ላድርግልህ አሉ። ማምታታት እንጂ መፍጠር ምን ትችላለህ? ምን ብነግርህ ግዴን 2 ላም ልስጥ አለው። ሳልፈልግ 3 100 አልፈልግም። ሰው የጎረቤት ላም መግደል ትችላለህ አሉ። ይሄ ቀላል ነው ብሎ ሰይጣን ላሚቷን ነፋስ ያረጋት አትወድቀው። ወንድሜ ሰውየው እየጮኸ ደስ ብሎ ወደ ጎረቤቱ የታባ እኩል ለእኩል ሆነና ሰይጣን ድንግጥ አይል። ኧረ አንተማ ከኔ ተበሳል። እኔ ራሷን አሷትኳት እንጂ አልገደልኳትም ብሎ ነካሴ ያረጋት ላሚቷ ስትነሳ ሰውየው ተበሳጨ። ድሮ ማጭበርባሪ እንደሆን ካውቃለሁ። አንካታው ነው አንተማ ምን ያህል ምንድን ነው እንዲህ ያጨካከነ ጎበዝ? አልጋ ሳይኖር በሰው እንቅልፍ መቅናት ምን ይሉታል? ወንድሜ ቅዠት ይዘህ በሰው ህልም እኮ አይቀናም። ከባዱ ነው። ወዴት እየሄድን እንደሆነ እኮ ያስፈራል። አለመተማመናችን የልባችን ሚዛን እያጋደለ ስለሆነ እኮ ነው። ሰውንቱ አብረው እየኖሩ ራሱ ባልና ሚስት ለመግባባታቸው ከባድ የሆነ ጥያቄ ማንሳት አለብን። እንዴት መሰለህ? ባላስቸገረ እየጠጣ እኩለ ሌሊት ነው የሚመጣው። ሚስት መረር ብሏት በቃ መጠጥ ነው አይደል የሚያስቆይ ብላ እቤት ውስጥ ባር ሰራች። በየአይነቱ መጠጥ ደረደረች። ከዚህ በኋላ መጠጥ እንትና እቤት ጠጣ አለች። የመጀመሪያ ቀን ከስራ ወጣ፣ ወደ ቤት ባሩ ላይ ቁጭ ብሎ መጠጣት ጀመረ። እኩለ ሌሊት ሆነላ። ብድግ ብሎ ባል በሉ ደህና ደሩ ቤተሰቡንና ልጆቹ ሚስት ግራ ገብቷት ምን ጉዴ ምን ነው ስትለው ቤትን ቀይር እንጂ ሰው የመሸበ የጠጣበት አያድርማል። እንደውም እመነኝ ይሄ ሰውዬ መሀል ላይ የሚስቱን ስልክ ሁሉ ተቀብሏል። ሌላ ሴት መስላው ታመና አይለቅማ። አንዱስ ሚስቱ ኃይለኛ ነች አሉ እና ልፍታት አለፍታት ብሎ መሀል ላይ ነው ያለው እንደዚህ በሀሳብ እና በኮር ነው ስሟን ሴቭ ያደረገው። የሆነ ቀን እቤት ስልኩ ጠፋ። ውዴ እስቲ ስልኬ ላይ ደውይልኝ አለ። ደውላ አገኘችውና ወይ ውዴው ብላ ብድግ ስታረገው ሴቭ ልዩ ኃይል ይላል። አታ ስትለው ጠባቂ ያደረገ ከራስ ጋር መከዳራት እኮ መጥፎ እኮ። ከልብ ጋር ካልተማመንክ የምታወራው የምትደርስበትን አታውቀውም። ወንድሜ እንቅፋት መሆን ትችላለህ። ሰው ማደናቀፍ መጣል ትችላለህ። አታልቅስ ማለትም ትችላለህ። የወደቀው አመመኝ አለ ማለትም ትችላለህ። ግን እንዴት ድንጋይ ሆነ አደናቅፈው አትቁሰል ማለት ይቻል? ከባድ እኮ። በተለምዶ ማን እንዳስለመደን ባላቅም አንድ መልስ አለን አይደል? የኔ ቢጤ ወይ የቸገረው ሰው ሲጠይቀን ዝርዝር የለኝም የምንለው ዝርዝር የለኝም ባል ማን ነው ለአንተ ድፍን የሰጠ?
ወንድሜ እስካሁን 200 ብር ድፍን ነው የምትለው? 100 ብር ድፍን ነው የምትለው? የ200 ብር ዝርዝር ሆኗል እኮ 100 ብር። ታዲያስ ጊዜ ስንቱን ዝቅ ሳያረገው አልዘረዘረው? ሳጎድል አላሳነሰው? ላንተ እኮ ላንተ 10 ብር ዝርዝር ሊሆን ይችላል። ለሌላ ሰው ግን ድፍን መሆኑን አትርሳው። እሺ ቆይ አንተ 10 ድፍን ብር አለህ እንበል። አንዱን ድፍን ለተቸገረ ብትሰጠው 9 ጎዶሎ ይዘሃል ነው የሚባለው? እሺ ግድ የለም አንተ ድፍን ነህ እንበል። ስትዘረዘር አንድ መጽዋች ነው ወይስ አንድ ተመጽዋች ነው የምትሆነው? አለመስጠት እኮ ትችላለህ፣ መብትህ እኮ ነው። የራስህ ገንዘብ አለመስጠት ትችላለህ፣ ግን አትመድብ ነው የተባልከው። ዝርዝር ድፍን እያልክ አትመድብ ነው የተባልከው። ለዛ እኮ ነው መተማመናችን ለወደቀ ላጎነበሰ ዝርዝር፣ ደረቱን ለነፋና ጉልበት ላለው ድፍን እያልን እኮ ነው ሐሳባችን ሁሉ አልዘረዘር አልመነዘር ያለው። እዚህ ሰፈር ውስጥ ብዙ ሐሳቦች፣ ብዙ ጉዳዮች፣ ብዙ ታሪኮች ናቸው ድፍን ነው ተብለው ቁጭ ብለው መዘርዘር የነበረባቸው። ሲዘረዘሩ እያጋደሉን፣ እየወደቁን፣ እያሳነሱን ያሉት ብዙ ነገሮች ታስረው ድፍን ተብለው ተቀምጠዋል። ለዛ ነው ተማምነን ገለጥ ገለጥ አድርገን እንናበብ፣ እንደማመጥ ማለት ወንድሜ። ጫካው ማየት ትፈልጋለህ? ስለ ጫካው ባህሪ ማወቅ ትፈልጋለህ? ስለ ጫካው እጽዋት ጥናት የሰራውን ሰውዬ ሄደ ነው ማውራት ያለብህ። ጫካው መጎብኘት ትፈልጋለህ? በጫካው አካባቢ ያለውን ነዋሪ ጠይቀው። የት መጎብኘት እንዳለብህ፣ የቱ ጋር አለመጎብኘት እንዳለብህ ይነግራል። ስለ ጠጅ አሰራር ነው ማወቅ የምትፈልገው? እንደዛ ከሆነ እማማ ልጣይሽን ነው መጠየቅ ያለብህ። ስለ ስካር ባህሪና ሁኔታ ነው ማወቅ የፈለግህ? መልሶ አንድ ነው። የት ነው መምጣት ያለብህ? አቶ ደስታ አስመላሽ የተጎዳ ፍራሽ አዳሽ። ለዛ ነው ጊዜና ቦታ ሁነት ነው መተማመንን የሚገነባልህ ማለት። ስለዚህ እንዲህ እንለዋለና ለአዝማሪ ባንቸው አሁን በቃን ብለን ስንደግም ከበፊቱ ከቅድሙ ሳናገግም ደማችንን ሸፍነ ነው ቁስላችንን ጠባሳውን በንቅሳት ሸፋፍነ ነው ጌጥ ተባለ ውበት ሆነ ሰውነቱን ሁሉም ጣለ ያቆሰለ ዳኛ ሲሆን ፍርዴት አለ ትለዋለ። ምን አገባ? ያገባሽ ያገባል። እናንተ አላችሁ አይደል እንዴ በሆነው ባልሆነው ወይ ውረድ ወይ ፍረድ የምትሉ። ደግሞ እኮ ቢወርድ ፊቱ ትቆሙ ቢፈርድ ትተርፉ ይመስል አገኘውሽ። ለምን ሰማይ ቤት እንደለው መጣ ሐሳቡ ሳይሞላ አበደ ተኮላ ብቻውን ሲያወራ አበደ ተኮላ ከሴሩ ተጣላ አበደ ተቋበደ አበደ ተቋበደ አበደ ተቋበደ አበደ ተቋበደ አበደ ተቋበደ አበደ።
አሙቀኝ ጌትዬ አሙቀኝ ጌትዬ አሙቀኝ ጌትዬ አትክፋኝ እሰይ ደጋሩ እሰይ እንዴ ማን ተናገሩ አላችሁ አስረን ለበለብነዋ ማን ተናገር አሉ ዝም አይልም ጠማኝ ራበኝ ተው ቃየል ተው ወንድምህን አትግደለው ተው መከታ ነው ተው ደጀን ነው ቀኝ እጅ ነው እሺ በቃ ይቅርታ አድርግልኝ ጳውሎስ አቤት ጴጥሮስ አው ነኝ አቤት ይሁዳም ነኝ ይሁዳ እኮ ነኝ አቤት ወዬ የት ነው ያለው ማነው የጠራኝ እናንተ ናችሁ እንዴት ጠራችሁ አይ እናንተማ አትጠሩኝ እብድ ነው የምትሉ የራሳችሁ ስም ለኔ ሰጣችሁ እብድ እናንተ አትጠሩኝ እግዚአብሔር እንደምን ሰማይ ቤት እንዴት ነው እመጣለሁ ብለህ ቆየህ ሳምን እኛማ ለእልፍ አላፍ አለቃ ማመልከቻ ጽፈን ለወፈ ሰማይ ህዝብ መድረክ ላይ ለፍፈን ጸሎት ቤታችንን እኛው ላይ ቆልፈን የምድር ተካራ ህግጋቱን አልፈን ደብዳቤ ላክንን አይነን ካየነው 2000 ዘመን እንደቀልድ አለፈ የመምጣት ተስፋ እየኮሰመነ መቅረት ገዘፈ እንደውም ጌታዬ እንደውም እመጣለሁ ተስፋ 2000 ዘመን ገትሮን ከጠፋ በቀጠሮ ሰዓት መምጣት ከተሳነው እግዚአብሔር አበሻ ነው እያሉ ያሟል አትቆጣ
እነሱን አትቆጣ። እነሱን ተቆጣ። አንተን መስበክ እየቻሉ ጥላቻ የሚሰብኩትን ተቆጣ። ምን ነው እኔ ብቻ አትቆጣ።